አታሳዱ፣ ክርስቲያን አታሳድ። ባለማወቅም ባለማወቅም ዓለም ባመቻችላችሁ መድረክ ላይ ቁጭ ብላችሁ የቤተ ክርስቲያን ጠላት አትሁኑ። ራሳችሁን ባይዞ የቤተ ክርስቲያን ጠላት ሆናችሁ እንዳትገኙ ተጠንቀቁ። እኔ ሳላቅ ያሳደድኩበት ጊዜ ወንጌልን አሁን ይቆጨኛል። እንኳን አሁን ገብቶኝ ክርስቲያን ሆኜ ሶፋ ተመቻችቶልኝ ሰባኪ ያሳደድኩ ቤተ ክርስቲያንን ዋጋ ላስከፍል ማለት ነው። በጣም በጣም ተጠንቀቁ። ማይንድ ሴት የኪንግደም ጴንጤ ነው ወደዋለሁ። እንትን እኮ ያደርጋል፣ ችግር የለው ወንድሜ ነው እና ጓዳ ነው ሞክሶ ግደለኝ። ጴንጤን አሳልፌ ስሰጠኝ ረደኝ። እንትን አንዲ ሲያደርግ ተገኘ ጓዳ ወንድሜ ነው። እኔ አሁን ዳጊ ወንድሜ ነው ታውቃለህ። በትክክለኛ ወንድሞች አሉኝ። እኔ 4 ወንድሞች፣ ቤካ ወንድሜ ነው። 4 ወንድሞች በጌታ አይደሉም። ከነሱ እናንተ እንደምትበልጡ ታውቃላችሁ። ለኔ እዚህ ደረጃ ነው ማስበው። እኔ 4 ወንድሞች አሉ። ቴድሮስ ተከተል፣ አንድ ጋዜጠኛ አለኝ እዚህ አዱ ሬዲዮ የሚሰራ፣ አንድ ትልቅ ፌደራል መስሪያ ቤት የሚሰራ። እናንተ ናችሁ ወንድሞቼ። ለምን? በጌታ ነው። የኢየሱስ ደም ያስተሳሰረው ይበልጣል የሴት ዘር ካስተሳሰረው፣ የወንድ ዘር ካስተሳሰረው። ስለዚህ ቤካ ወንድሜ ነው። ቆርጬ አልጥለው። ፍርድ ቤት ሄዶ አሁን አባቴ ከዛሬ ጀምሮ የኔ ልጅ አይደለም ቢል ነኝ እኮ በደም ነኝ። አባቴ ቢክድ ምን ላርግ? በጣም አደገኛ ወንድም አለኝ ነው ብዬ የማወራው። ጴንጤ ነው ግን ሌባ ነው። ሌባ ወንድም አለኝ ነው የምለው። ወንድም የምትለውን አልክድም። ለዛ ነው እኮ ጳውሎስ ሾልኮ የገቡ ወንድሞች አለ እኮ ገላትያ ቤተክርስቲያን። ወንድሞች ብለውን አልካደም ጳውሎስ። ታውቃለህ? አላቃቸውም አላለም። እንዳልክ ሐሜተኛ ጴንጤ ነው። ሐሜተኛ ወንድሜ ምን ላርግ? ይጠጣል ወንድሜ ነው። እንዳይጠጣ ምን ታደርጋለህ? የእግዚአብሔር ቃል እውነት የሚጸለይ ይጸለያል፣ ወደ ቸርች ይመጣል። እስከ መቼ? እስኪ ይስተካከል ድረስ። ኡፍ ሰለቸኝ አትበሉ። ደከመኝ መክሬው አልተቀየርም አይባልም። እስኪ ቀይር ምክር። ኢየሱስ አንተን ስንት ዘመን ነው የታገሰ? ምን ነው አንተ 3 ወር መታገስ ይከብዳል? አንተ ሰው 33 ዓመት ተሸክመዋል እኮ። ይሄው እኔ 32 ዓመቴ ነው። አልተሸከመኝም እንዴ? ክለብ ከቆርኪ ኩል ተጠርጌ ሰውጣ አልተሸከመኝም እንዴ? ዝና መስሎ ነው መጠጥ ቁጭ ብለህ ታተዛረገ በቃ ከሴት ጋር መንጀብ አልተሸክሞኛል። እና አንድ ጴንጤ ነኝ አማኝ ብዬ 1 ወር 1 ቀን ከዛሬ ጀምሮ መቃብሬ ላይ እንዳይቆም ትላለች አንዷ ቸርች ውስጥ። ምን ነው አስቀየመኝ? አቤት እንዴ! የለም ሰማይ የምታገኙ ሰው የምድር ላይ አታኩርፊው። እንደዚህ አይነት ትምህርት የለንም። እሺ የለንም። አብረን አንድ መንግስት እንገባለን። እና ትላንትና ተናገረኝ፣ ተናደደብኝ፣ ፊቱን አጠቆረ። መቼም አልታረቀውም። አጋንንት መንፈስ ታረቀ። ምርጫ የለሽም። ወንድምሽ እሱ ነው። ወንድሜ ቤካ ነው። ወንድሜ ዳጊ ነው። እና አብረን ቦንዴጃችንን ጠብቀን ነው የምንሮጠው። እንደዚህ የሚል ሰው አለ። አንዳንዱ ይገርመኝ። አይኑም ማየት አልፈልግም። አንቺ በጌታ ልጅ ነኝ፣ በጌታ ነኝ፣ ግን ሚቀር ይቀራል። ኧረ አይቀርም ምንም። አንቺም ትታረቂያለሽ፣ ሚቀርም አይቀርም። አይቻልም። የክርስቶስ ልብ አለን ካለን ወንድሞችን በፍጹም ባይዶ እግዚአብሔር ከሰጠው ትእዛዝ በጣም ብዙ ሰው ማያስተውለው ግን ደግሞ ክርስትናን በጣም የሚያጠነክረው በፍጹም ልብ ባልንጀራን ውደድ ቢል አንብባል። ጌታ እግዚአብሔር አምላክን ውደድ ይልና ከዛስ ባልንጀራን ውደድ። የክርስትና ትልቁ አሁን አንድ ጴንጤ ስራ በስራ አይሰሩም። ጴንጤዎች ስራ ከፍቅር የተነሳ እኮ መጀመሪያ ፍቅር ተፋቅረ ነው የምንሰራው። እኔ ማፈቅረውን ሰው ለምን አማለሁ እንጂ ጴንጤዎች ስራ የላቸውም። አለን በጽድቅ አይኖሩም። እንኖራለን። ከምን የተነሳ? ከፍቅር የተነሳ። እኔ ቤካን ማለማው ስለምወደው እኮ ነው። ኦኬ። ስለዚህ እንዳልክ ለካ የህግ ዋናው ፍቅር ነው። አዎ። በአዲስ ኪዳን ለካ ስራ የሚባለው ህግ የሚባለው ተጠቅልሎ ፍቅር ውስጥ ገብቷል። አዎ። ለምን? የምታፈቅረውን ሰው አትሰርቀውማ። የምታፈቅረውን ሰው ጋር አትዘሙትም። አየህ፣ የምትወደውን ሰው አትዋሸውም። ፍቅር የክርስቲያኖች ቤስት ነገር ባይዘው። ስለዚህ ይሄ ነው ብዬ አስባለሁ። ቤኪ እኔ እወዳለሁ። ያው እኔ ጴንጤ ነኝ ታውቃለህ። ሌላ ደግሞ በጣም አንድ ጉዳይ መጨረሻ ነው። ለምሳሌ መዝሙር ሕያው ከሆነ ከእግዚአብሔር ሕያው ያለውን ነው ለእኛ የተሰጠን እንጂ ለኤአይ አይደለም። ለኤአይ በክርስቶስ ኢየሱስ አምኖ ላልዳኑት እንኳን ለአሕዛብ አልተሰጠም ብዬ አምናለሁ እኔ። ለምን ካልከኝ መዝሙር አንዱ ከመንፈስ ቅዱስ የሚሰጥ የጸጋ ስጦታ ስለሆነ። ኦኬ። አንዳንዶች ቅደም እንዳልከው ዋጀን በሚል ፈሊጥ ኤአይ ጄኔሬት አድርጎ የሰጣቸውን ነገር እየዘመሩ ይገኛሉ። ከዚህ አንጻር ምን ትላለህ? አብሮ ከዘመኑ ጋር መዘመን ነው ወይንስ የዘመኑን ቴክኖሎጂ በመጠቀም እንደ ወንጌልን ለመስበክ አዲያም ጌታን ለማመስገን አይነት እንደሚሉት ነው? ወይንስ ትክክል አይደለም፣ መዝሙሩ የተሰጠው ሕያው ለሆነ ነው ለእኛ፣ እንዲሁም ደግሞ
ሕያው ለሆነ እግዚአብሔር የሚቀርብ እግዚአብሔር አምላክ የሚመለክበት ዋነኛው የአምልኮ እግዚአብሔር ፊት የምንፈሰው ጉዳይ ነው ብለን የምታምነው? አሁን የግል ምልከታ ነው። የወንጌል አማኞች አቋም አይደለም እኔ የማወራው፣ የግል ምልከታ ነው። ምንድነው አምልኮ ከሚባሉት ውስጥ አንዱ ወርሺፕ ነው፣ መዝሙር ነው። ወርሺፕ ምንድነው? መዝሙር ምንድነው? መተሻሸት አይደለ? በጣም ክሎዝ ኢንቲሜሲ ከመንፈስ ቅዱስ ጋር። ኤአይ ከመንፈስ ቅዱስ ጋር ያነካካል። እኔ በግሌ አልቀበልም። የግል አቋም። ለምን ኤአይ ይሰማሉ? ሰውየው አለ አይደል የዘማሪው የዘመረልኝ። ስለዚህ ሰውየው የዘመረውን መዝሙር አለ በቃ። አሁን ሰውየው ባይዘምረው እሺ፣ ሰውየው ከዘመረ ተጨማሪ እኔ ቴክኖሎጂ ጋር የሚነካኩ ብዙ ነገሮች መንፈሳዊ ነገርን ያደርቃሉ የሚል እምነት አለኝ። ቅድም ተናግሬያለሁ። ቴክኖሎጂ ሞር ወደ ቤተክርስቲያን በገባ ቁጥር መንፈሳዊነትን እንትን ይልና ይሄ ቅብ ይሆናል። ክርስቲያን ደግሞ ተንበርክኮ ነው መዝሙር የሚቀበለው። እግዚአብሔር መንፈስ ቅዱስ መዝሙር የሚሰጠው ለተከስተና ለኤፍሬም ነው፣ ለዳጊ፣ ለአውታሩ፣ ለመስከረም ጌቱ፣ ለሃና ተክሌ ነው እንጂ ለኤአይ እግዚአብሔር መዝሙር ሰጥቶ አያውቅም። ኤአይ ተንበርክኮ ጸልዮ መዝሙር ተቀብሎ አያውቅም። ስለዚህ የተወደዱ ወንድሞች ሴቶች የዘመሩት መዝሙርን ትክክለኛውን መዘመር ተገቢ ነው። ኤአይን በግል ትደግፋለህ ወይ? አልቀበልም። እኔ አቋም ለምንድን ነው የማትቀበሉ? እየዘመሩ ሰዎች አሉ፣ በመንፈስ ሆነው የዘመሩ፣ በመንፈስ ተንበርክኮ የተቀበሉ፣ መንፈስ ቅዱስ የቃኛቸው የተወደዱ ወንድሞች የዘመሩት ሕያዋን አሉ። በዚህ እኔ በግሌ የቴክኖሎጂ ፎቢያ አይደለም ያለብኝ፣ ቴክኖሎጂና መንፈሳዊነት የሚታረቁ ነገሮች አይደሉም ብዬ ማመን ሰው። ታርቀው መምጣታቸው ጥሩ ነው። አሁን ለምሳሌ ላይት ይሄ ቴክኖሎጂ ውጤት ነው፣ ጥሩ ነው። ማብራት ችግር የለብኝም፣ ማብራት ጥሩ ነው። ወንበር፣ ማይክ ቴክኖሎጂ ነው፣ ችግር የለውም። ይሄ ግን ወርሺፕ ነው። ይሄ ለእግዚአብሔር የሚቀርብ የአዲስ ኪዳን መስዋዕት ነው። መስዋዕት እንክርዳድ እንዳይሆን የቃየል እንዳይሆን መጠንቀቅ አለብን። አሁን ለእግዚአብሔር የሚቀርበው የአቤል ነው የቃየል ነው? ቼክ እናድርግ። እግዚአብሔር ወደ አቤልና ወደ መስዋዕቱ መጀመሪያ አቤልን ነው የማየው። እሺ መስዋዕቱን ቀጥሎ ነው እግዚአብሔር ወደ ኤአይ እና ወደ መዝሙሩ አያይ፣ ወደ ዘማሪ እንትናና ወደ መዝሙሩ መስዋዕቱን ያያል። ስለዚህ እኔ ሲጀመር ኤአይ በእንቴ ነኝ፣ ትልቅ ሰው ነው፣ 30 ምናምን ዓመቴ ነው አሉኝ። የድሮ የተወደዱ ዘማሪዎች የዘመሩት መዝሙር በጣም የድሮዎችን በጣም እሰማለሁ፣ አሁንም ያሉትን እሰማለሁ ምናምንና ያው መስዋዕት ስለሆነ ያንን መስዋዕት ለእግዚአብሔር ንጹህ፣ ያልተቀላቀለ፣ ያልተቀየጠ፣ እንክርዳድ ያልበዛበት ቅዱስና ንጹህ መስዋዕት ራሱ የሰጠንን ለራሱ መልሰን እኮ አሁን እኮ መንፈስ ቅዱስ ሰጥቶ እኮ ነው የሚቀበለን እኮ። በጣም የሚገርም እንደማንችል ስለሚያውቅ መዝሙር በሌሊት ያቀብላል ሚላም በሌሊት መዝሙር። አሁን ጳውሎስና ሲላስ ዘመሩ። ከዛ ወርሺፕ በጣም ከባድ መሆኑ ጳውሎስና ሲላስ ሲዘምሩ የእስር ቤት መሰረት ተናወጠ። ከዛ በፊት እኮ የታሰሩ አሉ ሐዋርያት እኮ መሰረቱ አልተናወጠም። ለምን ካልከኝ ወርሺፕ እግዚአብሔር ሊቀበል ሲመጣ ምድር ትነቃነቃል፣ ሼክ ነው የምታደርገው። አሁን መዝሙራቸውን ሊቀበል ትቀልዳለህ። መዝሙራቸውን ሊቀበል እኮ ነው የወረደው። ሲወርድ ምድር መሰረቷ ነቀነቀ። አይ ስለዚህ ስትዘምር እግዚአብሔር ይመጣል፣ ክብሩ ብቅ ይላል። እንዴ ከዚህ በፊት የታሰሩ አሉ እኮ ሄዱም እንደናፍ ናቸው፣ ብዙ አሉ። መልአክ አስወጣ፣ መልአክ በሩን ከፈተለት ይላል። የእስር ቤት መሰረት ግን ነቀነቀው ማለት እግዚአብሔር አምልኮ ሊቀበል ይመጣል። አምልኮ ኢዝ ቤስት። በጣም ከባድ ነገር ነው ወርሺፕ ባይዘ እንኳን ወደ ቅዱሱ የእግዚአብሔር መንፈስ ሰይጣን ራሱ እኮ በዲቤ እኮ ነው የሚንቀሳቀሰው ታውቃለህ። ዲቤ ስትመታለት እኮ ነው ብቅ የሚለው። ወርሺፕ በጣም ከባድ ነው፣ ጥንቃቄ አድርጉ። የአጋንንቱ ዓለም ኢቭን ከበሮ ስትመታለት ምናምን ሲሉ አይደል የሚመጣላቸው፣ ወጋውለት። መንፈሳዊ ቅዱሱ እግዚአብሔር ቅዱስ የሆነውን መዝሙር ስታቀርብለት ሊቀበል ይመጣል። አምላካችን ሕያው ነው። አሁን የኛ አምላክ እኮ ሕያው ነው፣ ይመጣል። መዝሙር ይቀበላል፣ ይመጣል። ስለዚህ ጥንቃቄ አድርጉ። እንኳን ኤአይ እንዲሁም እንትን በጥንቃቄ እግዚአብሔር ፊት በጸሎት ነው የሚዘመረው መዝሙር። ዝም ብሎ የማይዘመረው መዝሙር ታውቃለህ። እየተጸለየ እኔ አሁን ኤክስፒሪየንስ ምንድነው የጸሎት ብትለኝ በመዝሙር ነው የሚጀምረው።
አንድ ኤክስፒሪየንስ ልንገርህ። ጠዋት ምን እንደማድረግ ልንገርህ። ጠዋት ከእንቅልፌ ስነሳ ከጠቀማችሁ፣ በተለይ አዳዲስ ጴንጤዎች ለቆዩት አይደል፣ አዳዲስ ጴንጤዎች ከጠቀማችሁ፣ የቆዩትን ጌታ ይረዳቸዋል። አዳዲስ ጴንጤዎች ለእናንተ ነው። ጠዋት ከእንቅልፌ ስነሳ ምን አደርጋለሁ መሰለህ? ብዙ አይኔን ቶሎ አልገልጥ። እንደዚህ እንደገለጥኩ ወዲያው መዝሙር ነው የምከፍተው እንዴ። ከዛ ቤቱን አውሎ በመዝሙር ቶሎ አይኔን ከፍቼ ግን ቶሎ አልነሳም ካልጋ። ስለዚህ መዝሙር እየተዘመረ ቤቱ ይታወዳል ማለት ነው። ከዛ እየዘመርከው ከእንቅልፌ ከዛ ወደ ቀጥታ ወደ ጸሎት ነው የምገባው። አየህ እኔ ወደ ኤሪያውን አጸደዋለሁ። ምክንያቱም ቶቴ ይወረውራላ። አጅሬ እኮ አለ እንደዚህ እንደሚያገሳ አንበሳ ዙሪያችን ላይ ብንን ስትል ከእንቅልፍ እንዳልክ ስንቱ ይላል ይወረውር ሐሳብ ይጥላል ያደርጋል የሆነ ሐሳብ አምጥቶ። ስለዚህ ያንን የምትመታው ኤሪያን መጀመሪያ በመንፈስ ታውደዋለህ። በመዝሙር ስሎው መዝሙር ከፍታለሁ፣ ኢየሱስ የሚል መዝሙር። ከዛ ወደ ጸሎት ወርሺፕ ኢቭን ወደ ጸሎት ይወስዳል፣ ወደ ሰማይ ይወስደናል፣ ወደ መንፈስ ቅዱስ ይወስደናል። ካላል አይደለም ወርሺፕ እና ኤአይ በጭራሽ ከመንፈሳዊ ልምምዶች ጋር መቀላቀል ያለበት ነገር ነው ብዬ አላምንም። ተባረክ ቤክዬ። ቸርቹን እየሰራን ነው። ሌላ ጥያቄ ከሌለኝ በጌታ ፍቅር ምረትን ሰላም በለልኝ። አውቃታለሁ እችን ልጅ አይ ቲንክ እዚህ ነው የምታገለግለው አይደል? ያ እንድዬ በጣም የሚገርም ነገር ነው ያነሳው። እግዚአብሔር አምላክ አፍስ ይወልድ። እሺ ሌላ ነገር አሜን። ሌላ ነገር አንተ የመጨረሻ ለምሳሌ አንድ ወንድማችን ወይም አንዲት እህታችን መዝሙር ተቀበሉ እግዚአብሔር ገባህ? ቢኮዝ መዝሙር ዝም ብለህ ከራስ ፈጥረህ ሳይሆን ከላይ የሚሰጥ ጉዳይ ስለሆነ ለትውልድ የሚጠቅም ትውልድን የሚያንጽ ትውልድን ማለት ከወደቀበት ሊያነሳ የሚችል በጨለማ ውስጥ ደግሞ ብርሃን በመሆን ስለ ክርስቶስ አውቀው ወደ እግዚአብሔር መንግስት እንዲመጡ የሚያደርግ ወንጌልም ጭምር ስለሆነ እንደዚህ አይነት መልእክቶች የምትቀበለው ከእግዚአብሔር ነው። ልክ እንደ በሴኳሉ ዓለም እንዳለው እንትንሽ ምናምንሽ ብለህ ከዛ ጫት ቤት ተቀምጦ ምናምን የሆነ ሰው ያለውን ነገር ኮፒ ተርጎ አለ ጊዜ ወስደ ጸልየ ተንበርክከ ከእግዚአብሔር ዘንድ የሚሰጥ ጉዳይ ስለሆነ ማለት ነውና ያው በሌሊት አይደል ጻፊ አንድ ወንድማችን ወይም አንዲት እህታችን መዝሙር ተቀበለች ከእግዚአብሔር ዜማውን ኤቭሪ ነገር። ከዚያ ሄዳ ያቺ እህት ወይም ያ ወንድ በሴኳሩ ዓለም ውስጥ በሚደረጉ ዘፋኞች ምናምን ሪከርድ በሚደረጉበት ስቱዲዮ ሄዶ ተቀርጾ እዛ ሰርቶ ቢመጣ እና ጨርሶ ቢያመጣው ያንን መዝሙር እንደ መዝሙርነት ትቀበለዋለህ? እዚህኛው የአንደርስታንዲንግ ሌቭል ላይ ደርሳለሁ ወይ ብለህ ብትጠይቀኝ አልደረስኩም። ይህን ጥያቄ ለመመለስ እስቲ መሪዬን ልጠይቅና ቤተክርስቲያን አቋሟ ምን እንደሆነ አውቄ ቆይቼ ትለፈኝ። እቺን ለመመለስ የሚያደርስ የክርስትና ቁመና ላይ ስደርስ ያው ይሄ አንደኛ የቤተክርስቲያንም ስርዓት ስለሆነ አሁን የቤተክርስቲያን ስርዓት ዲቴሎችን እዛ ላይ አልደረስኩም። ስደርስ ስጠይቅ ግን ሲመለስልኝ ይነግራል። ጌታ ይባርክ። ሜርሲን ጠይቃት። እሷ የ40 ዓመቷ ነው። ጌታን ካገኘች ጠይቃት። ለመሰለህ ግን ባይዌ እንደ ምክንያትነት ነው ያቀር እንትን ያልኩት። ይሄን አውጥቼዋለሁ። እሱን እንዳልከው አልፈዋለሁ። ባለፈው በዚህ በኤአይ ጉዳይ የተወሰነ ነገር ስናወራ አንዳንድ ሰዎች አንድ ያሉት ነገር ነበርና ላይክ ኤአይ እኮ እንትን ያለው የሰጡትን ነው ገባ ጀነሬት እያደረገ እየሰጠ ያለው። ስለዚህ ምን ችግር አለው ቴክኖሎጂውን ለጌታ ዋሽተ ነው ብንጠቀምበት ብንገለገልበት እና ምንም እኮ ጉዳት የለውም። እንደዛማ ካልን ተብሎ አሁን ቅድም ያነሳው ነገር በእርግጥ ኤአይ የሚለው ነገር ራሱ በዚህ ዓለም ስራ የዋለው 1953 አካባቢ ነው። 1950 ተጀመረ። ከዛ 1953 አካባቢ ኦልሬዲ ፐብሊሽ ይሆናል። በቃ እንትኖችን እያዘ መጣ። ከዛ በፊት አልነበረ ማለት ነው። ሰው ምን ያልኩ ነው ለኤአይ የሰጠውን ነገር ነው ያመጣው። አንዳንድ ደግሞ በጣም ማከብራቸው ሰዎች በውስጥ እኔ ቀደም እንዳልኩ
እንትኖችን እከተላለሁ። እንደ ድሮ ዝም ብዬ ስሜታዊ ሆኜ አላወራም። መጽሐፍ ቅዱሳዊ የሆኑችን እንትን ተርሚኖሎጂ ነው የምንጠቀም። ገባህ? ለምሳሌ ቀድመ ወንድም ታገኛለህ 2 3 የታረጋ ከዛ በኋላ ደግሞ ወደ ትልቁ ሰዎች አለ ከአንተ በእድሜም በእውቀትም ገባህ የማቹሪቲ ሌቭላቸው ሀይ ወደ ወንድሞች ትልቃለህ ጉዳዩ ከዚያ ደግሞ ታመጣለህ እና አንድ በጣም ወደው ማከብረው ትልቅ ማለት በቃ ትልቅ ተጽዕኖ ያመጣ ሰው ግጥሞችን እየሰራ ለኤአይ የሰጠ ኤአዩ ዜማ ደርሶ እየለወጠ ይሰጠዋል። ደግሞ ግጥሙንም ራሱ ኤአይ ነው እንትን የሚለው የሚያስተካክለው። እንጸልይለት እግዚአብሔር አምላክ ሆይ በጌታ ላይ ስለ ወንድማችን እንጸልያለን ብለን እንጸልያለን። እንደውም ጸልይ፣ ሁለቴ ነው ጸልይ፣ ጌታ ምስክር ጸልይ። እኔ አሁን በጣም አወስ ላይ ከዛ በኋላ ነው ፍርሃቶች የወደኩት ለመሰለ እንድዬ ፍርሃቶች የወደኩት ኤአይ ጉዳይ እንዴት ገብቶ ሰዎችን ላይክ ብሬዎች እንዳደረጋቸውና ለራሱ እንዳመቻቸ አሁን ያንን ወንድሜ አሁን እዚህ ጋር ስም አልጠራው መሰለ በውስጥ እያወራ ነው። ኤንድ ደግሞ አውርቼዋለሁ ጭምር ገባህ አይደለ? መንገዶች ይልጃሉ እና የተወሰነ ኮሜንት ሊቀበል ሙከራ ግን ስቲል አሁንም እዛ ላይ ነው ያለው። ባይ ዘ ወይ ምን ያደርጋል? ስብከት ላይ ምናምን ከሆነ ስብከት ላይ የተወሰነች ነገር ይጽፍና ለኤአይ ይሰጣል። ኤአይ ደግሞ ግጥሞቹ ምኑ አረንጅ አድርጎ ከዜማ ጭምር ጋር ገባ አምጥቶ ከዛ ደግሞ ኢየሱስ ይሄ በጸሎት ይሄ በጾምና ጸሎት ካልሆነ በስተቀር እኔ መንፈሳዊ ዓለም ሴንሲቲቭ ነው ብዬ ማምን ሰው ነኝ። በጣም ሴንሲቲቭ ነው። በጣም ጥንቃቄ ይጠይቃል ብዬ አስባለሁ እና በጥንቃቄ ነገሮችን ብናደርግ ጥሩ ነው። ሁሉን ነገር እግዚአብሔር በሚከብርበት መንገድ በመጽሐፍ ቅዱስ እውነት ስታንዳርድ አለን እኮ እኛ ጴንጤዎች ከሆነ ምንም ነገር ለማድረግ የእግዚአብሔር ቃል አለ፣ ወጥቶልናል ስታንዳርድ። በዛ ነው የእግዚአብሔር ቃል ካለ አለ ነው፣ ካላለ አላለ። የእግዚአብሔር ቃል ይደግፈውን እንደግፋለን፣ የሚቃወመውን እንቃወማለን። ስለዚህ ክርስቲያን የህይወትም የአገልግሎትም የሁሉ ነገሩ መመሪያው አለ። በዛ ፍሬክስ እየወጣን ነው እና በመጽሐፍ ቅዱስ ብናይ፣ ቤተክርስቲያን ዲሲፕሊን ብናይ፣ በመንፈስ ቅዱስ ብናይ፣ ብንጸልይ ሞር ጸሎት ሰማይ የሚከፈተው በጸሎት ነው እና ተጸልዮ የሚመጣ ነገር ጥሩ ነው። ተቆፍሮ የሚመጣ ነው ያስቸገረን። ተጸልዮ የሚመጣ ጥሩ ነው ብዬ አስባለሁ። የጸለየ ጴንጤ ያልጸለየ ጴንጤ ታውቃለህ፣ ወዘናው ይታወቃል፣ አዘማመሩ ይታወቃል። እና ይሄ ላይ በጣም ትኩረት ቢደረግ ጥሩ ነው። ጥንቃቄ ጥሩ ነው። ማስተዋል ነገሩን በጥልቀት ማየት ጥሩ ነው ብዬ አስባለሁ። በተረፈ በጣም ቤካዬ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። ባይዘ 254 በጌታ የተወደዱ አንድ አደራ ማለት ይሄ እንደ ቀልድ የሚታይ ጉዳይ አለ። ለእኔ በጣም ሲሪየስ ነው እና ኮንሰርን ያደረገኝ ማለት ትኩረት እንድሰጥበት እና ከምታስበው በላይ ፍርሃት ውስጥ የቀጥተኝ ጉዳይ ነው ማነሳው። ገባህ? እኔ አሁን ቤካ ምን ያስፈራል ብለህ ብትለኝ አሁን ካለነው ዘመን ቴክኖሎጂ የደረሰበትን ነገር አይተን ከዛ ደግሞ ወደፊት ምን ሊሆን ይችላል የሚለውን ነገር ዝም ብለህ ስትገምት አንዳንድ የሚያስፈሩ ነገሮች አሉ። ምንድን ነው ፍርሃት ውስጥ ከቶ በዚህ ልክ ትኩረት ሰጥተህበት በዚህ ጉዳይ ማውራት የፈለግከው ብለህ ካልከኝ ነገ ተነገ ወዲያ በኤአይ የመጣው የመዝሙር መስማት ማድመጥና ማሰማት ጉዳይ ዋጅቸዋለሁ የሚለው ነገር በማይሆን ነገር ተተርጉሞ ሰዎችን ዲሲቭ አድርገው ነገ ተነገ ወዲያ መድረክ ላይ ሮቦቶች እንዳይሰብኩ ሰጋለሁ። የእውነቴን ነው የምልህ። እግዚአብሔር ዘመን አመጣልን፣ አሁን አሳረፈን፣ አሁን ደግሞ ምናምን እያሉ ሮቦት እየገዙ ገባ ደግሞ አሁን በልሳን ሲነገር ደግሞ እዚህ ጋር ልቿ ደግሞ ሮቦቷ በልሳን የተነገሩን ደግሞ በቃ መተርጎ ምናምን እየተባለ አደገኛ ነገር ውስጥ እንደማንገባ እኔ እርግጠኛ አለሁ። በነገር ላይ አሁን በዚህ ሁኔታ ከቀጠለ ጄኔሬሽኑ ማለት ነው ወዲያው አዌርነስ ሰተነው ከዚህ ነገር እንዲታቀብ እንዲቆጠብ ካላደረግ ነው እና ጤናማ ከሆነው ከመንፈስ ቅዱስ ጋር ብቻ ህብረት እንዲያደርግ ካላደረግ ነው። እዚህ ጋር ጌታችን ኢየሱስ ክርስቶስ ከዓለም አለ አይደለም እንዴ ከዓለም እንድታወጣቸው አይደለም ከክፉ ነገር እንድትጠብቃቸው እንጂ ያለው በዓለም ያለ ነው። ከዓለም ትንጥል የሆነ ቦታ አይደለም እንድቀመጠው።
ስለዚህ በዓለም የሆኑ ነገሮች በጠቅላላ እኛን ያገኙናል፣ እኛ ይደርሱናል። ስለዚህ ከእንደዚህ አይነት ከክፉ አይነት ነገር መታቀብ የምንችለው በመንፈስ ቅዱስ ሰዎች ያላቸውን ህብረት ሞር ስትሮንግ ሲያደርጉ ነው ብያ ሶሊድ የሆነ ከመንፈስ ቅዱስ ጋር ህብረት ማድረግ ከቻሉ ከወንድሞች ጋር ሕያዋን ከሆኑ ከወንድሞች ጋር ሕያዋን ከሆኑ ከእህቶች ጋር እንዳልከው በቤተ ክርስቲያን መሆን ከቻሉ ከእንደዚህ አይነት ከባድ ነገር እንድናለን ብዬ ያመጣለሁ። ሰው ፍርሃቴን ቅድም እንደነገርኩ ለአንተ አደራ ብዬ የምልህ ነገር ባገኘው አጋጣሚ አሁን ቤተክርስቲያን ያለው በቤተክርስቲያንም ባሉት ወጣቶች ወንድሞች እህቶቻችን ይሄን ነገር አዌርነስ እየሰጣቸው አንዳንድ ኮምፕሮማይዝ ማድረጉትን እየተቆጣ ልክ እንዳይደለ እያደረግ ብዙዎች በዚህ ነገር ላይ ሆ ብሎ እንዲነሱ እንድታደረግ በጌታ ሰው ይወዳለሁ። አደራ ምልህ ነው። አዋይ ቅድም ብያለሁ። እኔ መንፈሳዊ ነገር ቀጥታ ከሰማይ ጋር የሚገናኝ ነው። የቤተ ክርስቲያን መሪዋም የኃይል ምንጯም የሁሉ ምንጯ መንፈስ ቅዱስ ነው። መንፈስ ቅዱስ የማያውቀውን ነገር እኛ አናውቅም። እኔ ለምሳሌ አንድ ሰባኪ መዘጋጀት አለመዘጋጀቱ ነው የማውቀው። ማስታወጃ ኢየሱስ ስለወጣ ምናምን አይደለም። በትክክልም ከአፉ የወጣው የመንፈስ ቅዱስ ቃል የእግዚአብሔር ቃል መሆኑን የማረጋግጥበት ምክንያት አንደኛ ሰው ሲድን የመጀመሪያው፣ ሁለተኛ ሪል የእግዚአብሔር መገኘት በዛ ቦታ ሲኖር ሰዎች ከታነጹ ከተጽናኑ፣ የተጨነቀች ነፍስ በዛ ጉባኤ ካረፈች፣ ግራ የተጋባ ሰው ካረፈ፣ እግዚአብሔር በቃሉ አልፎ ተናግሮኛል የሚል ሰው ካለ በጣም መጠንቀቅ ያለብን ያ ነው። ባይዞ ዝም ብለህ አሁን ወንጌል ኢንፎርሜሽን አይደለም። ባይዞ ወንጌል እውነት ነው። ወንጌል ኢየሱስ መስቀል ላይ ተሰቅሎ ይሰራው። ስለዚህ ምክርም አይደለም ወንጌል። ባይዞ አሁን አንዳንድ ሰው ይመክራል ስቴጅ ለወጥ ኖ ምክር ወንጌል አይደለም። የእግዚአብሔር ቃል ነው የሚመክረው ሰው። በቃ የእግዚአብሔር ቃል እየነገርክ የእግዚአብሔር ቃል እየጠቀስክ ሰውን ታክማለህ፣ ሰውን ታርማለህ፣ ሰውን ነጻ ታወጣለህ። መዝሙርም እንደዛው ነው። ከውጪ ተቀብለ ስትዘምር ይደርቃል፣ ሰው አይባረክበትም። እኔ አንዳንድ መዝሙሮች የሚያስለቅሱኝ ለምንድን ነው? ከመንፈስ ቅዱስ ስለተቀበሉት ነው። የነዋይ ዘፈን ለምንድን ነው የማያስለቅሰኝ? አጋንንት ስላለበት ነው። ቅጁ ከዓለም ነው። ለምንድን ነው ኢየሱስ የሚል ስም የሚያስለቅሰኝ? የተቀባ ስም ነው፣ ሰማያዊ ስም ነው፣ ጉልበት ያለው ስም ነው፣ ብቸኛ ዳኝ ስም ነው። ስለዚህ ከሰማይ የተቀዱ መዝሙሮች ይታወቃሉ። ረዳኝ የሚል እኮ እኔ ረዳኝ የሚል እኮ 150 መዝሙር አለ። ለምንድን ነው የተወሰኑ መዝሙሮች ብቻ የሚያስለቅሱ? አገዘኝ የሚል መዝሙር ሪል ነው ማለት ነው። ከሰማይ የተቀዱ ናቸው ማለት ነው። ስለዚህ መንፈሳዊ ዓለም እኔ ዳጊ ሞር ያወራል፣ አገልጋይ ስለሆነ በደንብ እሱ ያወራል ብዬ አስባለሁ። ተንበርክኮ የተቀበለ ዘማሪና በኢንፎርሜሽን ደረጃ የዘመረ ዘማሪ ይለያያል። ለምንድን ነው ይሄን ሁሉ ዓመት የዳጊ መዝሙሮች የሚዘመሩት? ጭንቅላቱን ተጠቅሞ ቢሆን 2 ወር አልገባው። ተንበርክኮ ነው የተቀበለው። ተንበርክከው የተቀበሉት እኛ ነው መልሶ በእግዚአብሔር ፊት ያንበረክከናል። ገብቷል? እኔ ተንበርክኬ ማለቅሶ መዝሙር ሲጀመር ቸርች ውስጥ ሲዘመር ማብዶ ወርሺፕ ሰዓት ላይ ምለው ከመንፈስ ቅዱስ የተቀበለ መዝሙር ስለሆነ ነው። ግጥሙ የዓለም ቋንቋ አይደለም ነው እኮ። ብርሃኔ አንተነ የሚል መዝሙር እኮ ብርሃኔሽና ብሎ እኮ ይዘምራል። ታች ቤት እኮ አይኔሽና ብርሃኔ ነው። ለምንድን ነው ድርቅ ያለው? መንፈስ የለውም። መዝሙር በሁለት ነገር እኔ መዝሙር ማለት መዝሙርን ሳስብ የሚገባኝ ነገር ምንድነው? ከሰማይ መጥቶ ወደ ሰማይ የሚሄድ ነው። ኢየሱስን ሴንተር ያደረገ ነው። አሁን ከራሳችን ህይወት አንፃር ምን ዘምረው መዝሙር አለ። ረዳኸኝ፣ አሻገርከኝ፣ ድልድዩን ሰበርክ፣ አስመለጥከኝ የሚላቸው መዝሙሮች አሉ። ባይ እምባዬን አበሰ ጥሩ ናቸው። ወደ ላይ የሚሄድ ግን አድነኸኛል፣ ታርዳሃል፣ ስለኔ ቆስለሃል፣ ኃጢአቴን አክመሃል፣ ኢየሱስ እንዳንተ ያለ የለም፣ አባቴነ ለኔ ሞትከው አንተነ። እነዚህ ሊርሊ ሰማይ የሚዘመሩ ናቸው። ባይ አሁን እኮ እነ ገብርኤል ዝቅ ብለው የሚዘምሩት መዝሙር እኮ ታርዳሃል እያሉ እኮ። ሰማይ እኮ አዲስ መዝሙር እኮ ይሄ ነው። ድሮስ ቅዱስ 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 ነበረ። ቅዱስ ቅዱስ ላይ ተጨመረ ምን? ታርዳሃል። አሁን ዝቅ ሲሉ ለኢየሱስ ታርዳሃል፣ ከነገድ ከቋንቋ ከህዝብ ዋሽታል። ያንተ ደም ይሄን ሁሉ ትውልድ ማዳን ችሏል። ደም ቅዱስ ነው፣ ደም ኃያል ነው። ደም ለእግዚአብሔር መንግስት ይሄን ሁሉ ህዝብ ማይቆጠር ህዝብ በሚሊዮን በቢሊዮን ማይቆጠር ህዝብ ወደዚህ አምጥታልና ልክ ገብርኤል ኢየሱስን ሲያ ድፍት ነው የሚለው እንደዚህ ያለ ይዘምርለታል ማለት። ስለዚህ ገብርኤል የሚዘምረው ነው መዘምረው። እኔ
አውቷል። ታርደሃል ኢየሱስ። አይ መዝሙሮቻችን፣ ስብከቶቻችን ኢየሱስ ዙሪያ ሲያጠነጥኑ ጥሩ ነው፣ ጥሩ ነው፣ ይቆያሉ፣ እድሜ ይኖራቸዋል። ቤተክርስቲያን እድሜዋ የሚረዝመው ኢየሱስ ላይ ስትቆይ ነው። አይ ኢየሱስ ላይ ያልተንጠለጠለች ቤተክርስቲያን እና ኢየሱስን ማታወሪያ ቤተክርስቲያን። ለዛ ነው እኮ እርስ በርስ ተጣልተው እኮ የሚበታተኑት ኢየሱስን መሀል ላይ ስላላስገቡት እኮ። አሁን ኢየሱስ ካለ ጸብ የለም። ለምን መሰለ? ኢየሱስ ካለ ጸብ የሌለው። ይሁዳ ሌባ ነው፣ ማቴዎስ ቀራጭ ነው። አንድ ቤት ውስጥ ነው የሮዱት። ለምንድን ነው? ኢየሱስ አላማ አለ። ሌባውን ሌባ አይ ኢየሱስ ስላለ ነው እኔና ማስተዋል አንድ ወንበር ላይ ቁጭ ያለ። እኔና ዳጊ መሀል ላይ የተቀመጥነው በዲሲፕሊን አንተዋወቅ፣ በስራ በመዝሙር እሱ በጣም ቁጭ ያልነው ኢየሱስ። እኔና ሜርሲ ሌላ ነገር ከጅሎኝ ከአንደበቴ ክፉ ሳይወጣ ዓለም ላይ ድሮ እያለው ሴቶች ላይ ማወራውን ቋንቋ ሳላወራ መንፈሳዊ ነገር ያወራነው ኢየሱስ ስላለ። እኔ እናንተ የተጨባበጥነው ኢየሱስ ስላለ። ኢየሱስ መሀል ላይ ካለ ቤተክርስቲያን ትሄዳለች፣ ተጓዥ ነች ማለት ነው። አይ ምክንያቱም የመንፈስ ቅዱስ የመውረድ የመጀመሪያም የመጨረሻ ምክንያት እኔን ሀብታም ለማድረግ አይደለም። መንፈስ ቅዱስ የወረደው መንፈስ ቅዱስ የወረደው እኔን እንድትይ ለማድረግ አይደለም፣ ኢየሱስን ለማክበር ነው። ሃሌሉያ! መንፈስ ቅዱስ ኢየሱስን ለማክበር ነው የወረደው። ባይዘው ጌታ ነው የምላችሁ። አሁን መንፈስ ቅዱስ ወረደ የሆነ ቸርች ካላችሁ ኢየሱስ የተሰበከ ነው ማለት ነው። አይ በኃይል ተሞልቼ ተነክቼ ወጣው ካለ የሆነ ጴንጤ ኢየሱስን ሰምቷል ማለት ነው። አይ መንፈስ ቅዱስ ታላቅ አምላክ ነው፣ ንጹህ አምላክ ነው፣ ቅዱስ ነው፣ ትክክል ነው። መንፈስ ቅዱስ ከአብና ከወልድ እኩል ኃይል አይደለም። መንፈስ ቅዱስ ፓወር አይደለም፣ የእግዚአብሔር ኃይል ብቻ አይደለም። መንፈስ ቅዱስ ፐርሰን ነው፣ አምላክ ነው። እና ይመጣል አለ ኢየሱስ፣ ያከብረኛል አለ ኢየሱስ ራሱ እኮ እኔን ያከብረኛል አለ መንፈስ ቅዱስ ያከብረኛል። ስለዚህ ቤተክርስቲያን በጣም በጥንቃቄ ማሰብ ያለባት በቀጣይ ኢየሱስን የሚያከብረውን መንፈሱን መማጸን። ለዛ እኮ ነው መንፈሱና ሙሽራይቱን አይሉ ና ኢቭን የምንለው በመንፈስ ቅዱስ እኮ ነው። ኢየሱስን ና የምንለው እኮ መንፈሱ ከኛ ጋር እኮ ነው ና የሚለው መንፈሱና ሙሽራይት። አይ እና እኛ ሙሽራዎቹ ነን፣ በመንፈስ ቅዱስ ሆነን ና እንለዋለን። ለዛ ነው ኢየሱስ ይመጣልናል ይመጣባቸዋል የምንለው እኮ እኛ ናፍቀን ነው። በውስጣችን የኢየሱስን ፍቅርና ናፍቆት የሚያቀጣጥለው መንፈስ ቅዱስ ነው። ሰው በመንፈስ ቅዱስ ካልሆነ ኢየሱስን አይወደውም። ኢየሱስን አያውቁትም እንዴ? ያውቁታል እኮ። አሃ እኔ ኦርቶዶክስ ኢየሱስን በመረጃ ደረጃ ታውቀዋለች፣ በህይወት ደረጃ አታውቀውም። እዚህ ደረጃ ላይ ደርሻለሁ እኔ ነው። እንደውም መረጃማ ይነግሩሃል እኮ ተሰቅሏል ይላል። ለአንተ ሞቷል እናውቃለን። ጌታችን አምላካችን በሩ እሱ ነው፣ መስቀሉ እሱ ነው ይለዋል። ኦኬ ብቸኛ አዳኝ ነው ስትል አይ ይላል። ብቸኛ አዳኝ ለማለት ህይወት ሊገባብህ ይገባል። ባይዘው ኢንፎርሜሽን ሲሆንብህ ኢየሱስ መረጃ ነው የሚሆንብህ፣ ዝም ብሎ ወሬ ነው የሚሆንብህ። ህይወት የሚሆነውስ በመንፈስ ቅዱስ በኩል ስትቀበል እንዴ። እኔ የነቢይ ጥላይ ሲሰብክ እኔ ጉባኤ መሀል የማለቅሰው በመንፈስ ቅዱስ በኩል ስለሆነልኝ ነው። ኢየሱስ አይ መረጃ አይደለም፣ ላይፍ ሆኖ ነው የመጣው ሌላ ኢየሱስ። አይ ኢየሱስ ህይወት የሆናቸው ሰዎች አላቸው። መረጃ ሙስሊሙ አያውቅም እንደ ኢየሱስ እንደሞተ በኢንፎርሜሽን ደረጃ ያውቃሉ። ኢንፎርሜሽን አላቸው እኮ ስገድ ስትለው ነው ይላል። ኢየሱስ ሞቷል ስል አውቃለሁ ከመሪም የተወለደው ይላል። ኦርቶዶክስ መጣ ኢየሱስ አዎ ይላል። አሁን የኛና የነሱ ልዩነት ምንድን ነው? ብርሃን ወይንም መንፈስ ቅዱስ አበራለና። ለምንድን ነው እኔ ጋር ኢየሱስ ኢንፎርሜሽን ያለው ነው? ከኔ የተለየ ጭንቅላት ነው እንደሱ ያለው? እኔም ጂኒስ ነን እኮ ሁለታችንም እኩል ነው። ይሄ ቅሉ ነው የሚለያየው እንጂ ማሰቢያ እኩል ነው። እኔ ጋር ለምንድን ነው የተለየው? ኢየሱስ ብርሃን አሁን በራልኝ ስለ አንዳንድ ሰዎች ይስቃሉ። ወንጌል ብርሃን ነው። ወንጌል ብርሃን ነው። ባይዞ መጽሐፍ ቅዱስ ሲናገር የሚላል መሰለ እግዚአብሔር ብርሃን ነው ለእኛም በራልን። አሁን እግዚአብሔርን በጣም ተመራምረ አታገኘውም። ለምንድን ነው ኢየሱስ ሲባል እንዲህ አድርጎኝ ለያኛው ኖርማል የሚሆነው? ማርያም ተነካችብኝ ብሎ አገር ይያዝልኝ ያለው ሰውዬ ኢየሱስ ላይ ኖርማል ለምንድን ነው የሚሆነው? አልበራለትማ። የዘላለም አምላክ ሰው የሆነ የእግዚአብሔር አብ ልጅ ኢየሱስ ጋድማን አልገባውም። ወንጌል ብርሃን ነው። ጴንጤና ኦርቶዶክስ ምን ይለየዋል? አጥሩ አይደለም ይሄ እንጨቱ ታቦቱ አይደለም፣ ብርሃን ነው መጀመሪያ የሚለየን። እባክህ አሁን ታቦት ስላለ ስለሌለ ምናምን አለ። ይሄ ጴንጤና የኦርቶዶክስ ልዩነት ምንድን ነው? እንጨት እዛ አለ ነው እዛ ታቦት አለ እና ብርሃን አንተኛ የብርሃን ልጆች ነው። ብርሃን ነው ልዩነቱ።
በጣም አታጥብቡት። ልዩነታችን የብርሃን ጉዳይ። ኢየሱስ እነሱ ጋር ኢንፎርሜሽን ነው፣ እኛ ጋር ህይወት ነው። ኢየሱስ እነሱ ጋር ቀጥሎ ነው፣ እኛ ጋር አንደኛ ነው። ኢየሱስ ብቸኛ ነው። ኢየሱስ እነሱ ጋር ከእናንተና እኩል ተደርድሮ ይቀመጣል። እኛ ጋር ኢየሱስ ብቸኛ ነው። ለአይነት ራሱ አንድ ነው ያለን። የለንም ሌላ፣ የለንም ሌላ። ኢየሱስ ብቻ ነው ያለን። ተስፋችን እሱ ነው። ባይ የጴንጤ ተስፋው ኢየሱስ ነው። እዛ ቤት ብዙ ተስፋ አለ። እኛ አንድ ነው ተስፋችን፣ አንድ። ሌላ ያላችሁ የለንም። የጴንጤ ተስፋው ኢየሱስ። ጴንጤ ሮጦ የት ነው የሚሸሸገው? ኢየሱስ ጋር ምን እንደሚል ታውቃለህ? ከዓለም ሸሽተን ለመጣን ለኛ የሚል አንብባል። ሸሽተን ሮጠን ወደ እርሱ ለመጣን ለኛ የሚል አንብባል። ምን ሆነ ነው? ሸሽተን እኮ ነው የመጣን። ሸሽተን ከዛ ተሯርጠን አልሆንልኝ ሲለን ነው እኮ ሸሽተን የመጣን። ገብቶሃል? ስለዚህ ይሄንን በጣም ሲሪየስሊ ማሰብ አለብን። ሮጠን የመጣ ነው። ዓለም አሳዳን ሰይጣን ሊያጠፋን ሲለው ሮጠን ሸሽተን ኢየሱስ ጋር የመጣ ነው። ሸሽተን። ስለዚህ ተስፋችንም እጣፈንታችንም መሻሻችንም አንድ ነው ያለን። እኛ ብዙ የለንም። ጠይቀው ሌላ ሃይማኖተኛ ጠይቀው። የማንነት ቀውስ የለበትም። እንዴት እግዚአብሔር ይመስገን ይላል። እመቤት ያለች የማንነት ቀውስ የለበትም። ባይዙ ዝም ብሎ ነው የሚለው። እኛ የለችንም አለን እንጂ አንድ ያለን። ወዴት ነው የምትሄደው? ኢየሱስ ጋር ማን አለ? ናዝሬቱ ኢየሱስ። ምንድን ነው ተስፋ? ኢየሱስ። መሄጃ የላችሁም? የለንም። አልፎ ሌላ ነገር አውሩ እንጂ አንድ ነው ያለን። እሱን ነው የምናወራው። እነሱስ ለሱ ነው ያሉት። ኢቭን ስለ መላእክት ለምን ነው የማታወራው? እነሱ ለሱ ነው ነው የሚዘምሩት። እኔ አላዘውም። እኔ እያነሳው ወደዚህ ተላላኪ መልአክ የለኝም። እኔ ና ወደዛ ሂድ ምናምን ብለው የለኝም። እኔ አንድ ነው ያለኝ፣ ሰው ሆኖ ህመሜን የማያውቅ። ገብርኤል ታሞ ያውቃል እንዴ? ገብርኤል እራበኝ ብል ራብ ያውቃል? ኢየሱስ ሰው ሆኖ አይቶታል። ረሃብን ያውቀዋል። ታውቃለህ? ህመምን ያውቀዋል። ቁስልን ያውቀዋል። ኢየሱስ ኤክስፒሪየንስ አድርጎታል ህመምን። ኢየሱስ መገለል፣ ከሕያዋን ምድር በግፍ መገለል ምን ማለት እንደሆነ ገብርኤል አያውቅም። ገብርኤል ይኸውልህ ጎረቤት አድሞብኝ በግፍ አያውቅም። ለዛ ነው እንዴ ሊራራልን የሚችል ሊቀ ካህናት የለንም የሚላል አለበት ከመብራ ያለ ሊቀ ካህናችን ነው። ይራራል። ታውቃለህ? ለምን? ሰው ሆኖ አይቶታል። አሁን እኔ ደከመኝ ስል ያውቀዋል። ለምን? ሰውነት ደካማ እንደሆነ ያውቃል። ፍጹም ሰው ነዋ። እኔ አሁን ስማ እዚህ ክርስትና ላይ በጣም ኮንፊደንስ ከሚሰጠኝ ነገር አንድ ነገር ልንገር። የሚራራ ሊቀ ካህን አለኝ እኔ። ታውቃለህ? አንደርስታንድ የሚያደርገኝ ይረዳኛል። ገና አባ ስል ይረዳኛል። አውቃለሁ ነው የሚል። ታውቃለህ? አውቃለሁ አባ እንዲህ እኮ ነው ብታልፍበትም መንገድ አውቀዋለሁ። አቃተኝ ስል ጸጋ፣ ደከመኝ አልቻልኩም ሳምንት 2 ወር ጥሩ ጸልይና እኮ መጸለይ ደከመኝ ስል ጸጋ። ለምን? ኢየሱስ አንደርስታንድ አድርጎኝ ያውቃኛል። ክርስትና ከኢየሱስ የማንወጣው እኔ ከዚህ ህብረት፣ ከዚህ ከተወደደ ህብረት፣ ከዚህ ከክርስትና ወይንም ጴንጤ ከሚባለው ቤተ እምነትና ህብረት የማልወጣበት አንድና አንድ ምክንያት ያለ ኢየሱስ መኖር ስለማልችል ነው። ብዙ ጥያቄ ከሚመጣብኝ ጥያቄ ከቾምቤ በጣም ከቾምቤ ከሚመጡ ጥያቄዎች አንዱ እውነትህን ነው ግን እዛ ኢየሱስ የለም ይላሉ። በጣም ኮመን ጥያቄ ነው የሚጠይቁኝ። የለም አላልኩም። ኢየሱስ አለ አልበራም ነው ያልኩት። ብርሃን አይደለም። ኢንፎርሜሽን እና ናውሌጅ እና ህይወት ይለያያል። እናንተ ጋር እውቀቱ አለ፣ መረጃው አለ፣ ህይወት የለም፣ ብርሃን የለም። ተናግሬያለሁ፣ እደግመዋለሁ፣ ወደፊትም እላለሁ። የጴንጤና የኦርቶዶክስ ልዩነት የብርሃን ጉዳይ ነው። የመጀመሪያው ብርሃን ብቻውን ያድናል ስትል አሜን የሚለው ጴንጤ ነው። ያስ ያንቀዋል። ለምን? አልበራለትማ። ለምን? ብቻውን ኢየሱስ እንደሞተ አንደርስታንድ አላደረገም። ኢየሱስ አልጨረሰም ብሎ ነው የሚያምኑት። ባይዞ ኢየሱስ ብቻውን አላዳነም ማለት ኢየሱስ የመስቀል ስራ ላይ ያልጨረሰው አለ ማለት ነው። ባይዞ ይሄ ደግሞ ክደት ነው። ተፈጸመ ካለ ተፈጸመ ነው አለ። ሌላ ነገር አንጨምርም።
ተፈጸመ ካለ ተፈጸመ። ኢየሱስ ተፈጸመ ብሎ እናግዝህ ማለት ምንፍቅና ነው፣ ክህደት ነው። ማን ነው መናፍቅ? ኢየሱስ የመስቀል ስራ ላይ የጨመረው ማን ነው መናፍቅ? የኢየሱስ ሲደመር እንትን ያለው ማን ነው መናፍቅ? ኢየሱስ ደም ላይ እችን ልጨምርና በእንትና በኩል ልንጠልጠል ያለው ማን ነው? ጴንጤ ነው። ኧረ ጴንጤ ብቸኛው ተስፋው ኢየሱስ ነው። ጴንጤ ከሰማይ የሚመጣ አንድ ይጠብቃል። ይመጣልን ያውቃል። እና መሲሁ ነው። እኔ አንዳንድ ሰዎች ይጠይቁኛል ሰማይ እንዳልክ ምን አለኝ አንዱ፣ ሰማይ እንዴት ነው እንታወቃለን ምናምን አለኝ። እኔ ሰማይ አንተን ለምንድን ነው ማየ? በጉን ነው ማየው። ተሰብስበን ኢየሱስ ነው የምናየው። አሜን ነው። ተሰብስበን ኢየሱስን ነው የምናየው። ወደ ላይ የሁሉ አይን ኢየሱስ ላይ ነው። ታውቃለህ ላይ አንብበሃል? በጣም የምወደው ቃል አለ። በዙፋኑ ለተቀመጠውና ለበጉ የሚል አንብበሃል? መላእክት ዙፋኑ ተቀማጭ አለው ታውቃለህ። ከዛ ለበጉ ከአብ ጋር ኢየሱስ ትሮን ነው ሼር ያደረገው ታውቃለህ። ለበጉ ትሰግድና በዙፋኑ ለተቀመጠው እኩል ነው የምትሰግደው። ኦ ማይ ጋድ አንተ ኢየሱስ ጌታ ነው። በእናትህ እንዴ አጨቅጭቀን ኢየሱስ ጌታ ነው። አይ ነው ስለሆነ ነው። ሁሌ ለምንድን ነው እናንተ ጴንጤዎች ኢየሱስ ጌታ ነው ሁሌ የምትሉት? አንድ ቾምቤ ቤት አንድ ልጅ ማይሆን ሙድ ጀምሯል። ጴንጤ ወንጌል ሲመሰክር እየሄደ እስቲ ጥቅሱን አሳየኝ የሚል እኔ ከእንደዚህ አይነት የክርስቶስ ኢየሱስን ጌትነት ለመሸፈን ከሚሄድ ምንፍቅና እግዚአብሔር ይታደገን። በእውነት ኢየሱስ ጌታ ነው ሲባል ክርስቲያን ካታጎሪ ውስጥ ያለ ሰው አሜን ይላል። አሁን በቤቱ ወንጌልን ማዋረዱ ነው፣ ወንጌልን ማሳቀቁ ነው። ስበኩ አትሰብኩም፣ ስንሰብክ አታሰበኩም። እኔ ምን ልሁን እዚህ ሀገር ግራ አጋባቸው። ስበኩ ብለን መድረክ እናመቻቻለን፣ አትሰብኩም። ማስተዋል ስትሰብክ እንዴት ትሰብካለች? ኢየሱስን የሚጋርድ የትኛውም ሲስተም ከምድር ላይ የተጠረገ ይሁን። በእውነት እኔ ይህንን ነው የምለው። ፊልጵስዩስ 2 ላይ የክርስቶስ ኢየሱስ ብቸኛ ጌትነትና አብ በምድር ላይ ያለ ሁሉ ከምድር በታች ያሉ በኢየሱስ ስም ይንበረከኩ ዘንድ ማዘዙን ጴንጤ ጠፍቶት አይደለም። እኛ የኢየሱስን ጌትነት የምንመሰክረው ጥቅስ አገላብጠን ሳይሆን ጥቅስም ማገላበጥ ካለብን ጥቅስም መጥቀስ ካለብን ጥቅስ እንጠቅሳለን። ግን አትሊስት ኢየሱስን ቀምሰነዋል፣ እኛ አይተነዋል። ኢንፎርሜሽን አይደለም እኛ ጋር ህይወት ነው። አንዳንድ ጊዜ ማብራራት ከብዷቸው አያውቁም እናንተ ጴንጤዎች። ምኑ ጋር ነው ከስ እኔ እንጃ ግን ነክቶኛል ብላችሁ አታውቁም? ብላ አታውቅም? በቃ እንደዚህ ስሜት አላውቅም፣ ግን እንዴት ላውራው እንዴት ላብራራው? አግኝቶኛል እኮ ብርሃን ነው እኮ ግን ብላችሁ አታውቁም? ጌታ እንደዚህ ፊል አድርጎ የሚያውቃለ? ወንጌል ብርሃን ነው የምንለው ለዚህ ነው። እኔ በራልኝ ያልኩት ጨለማ ውስጥ ስለነበርኩ ነው። ጨለማ ውስጥ ያለው ሰው ብርሃንን አያውቅም። ሲጀመር ጨለማ ብርሃንን ኤክስፒሪየንስ አያደርጉም። አሁን ወንጌል ብርሃን ነው ስንል በራልኝ እያለ ነው ብሎ እንዳልክ ላይ በራልኝ ያለውን አማርኛ ሊቀልኝ ሞክር ሰው ጨለማ ውስጥ ነው ያለው። ወንጌል ብርሃን ነው። ከሁለት ወንበዴ መሃል የተሰቀለ የእግዚአብሔር ልጅ ነው ብሎ ለማመን ብርሃን ያስፈልጋል። ኦፍ ኮርስ አይሁዳዊ ያለ ለምን ትፈርዳለህ? ሮማ ላይ አትፈርድ። በድንጋይ አንስቶ ሲመ መስቀል ላይ ሲያንጠለጥሉት እኮ የእግዚአብሔር ልጅ ነኝ ብሏል እኮ። እኔና አንተስ መስቀል ላይ የተንጠለጠለው የሞተልን አምላክ ነው ብለህ ብርሃን ነው። ብዙ የዩኒቨርሲቲ ምሁራን ሚስ አድርገው እኔ ምንድን ነው ያለው ኢየሱስ ከዓለም ምናምን ሰውረ ለነዚህ አላለም ገለጥክላቸው። ኧረ እሱን ጥቅስ ጻፉልኝ ጎበዝ። እዚህ ያላችሁ በጌታ ሄዶ ከዓለም ምን ሰውረ ለነዚህ ገለጥክላቸው አለ። ታውቃለህ? ህግ ጥቅልል ያዙ አሉ። ታቦቱ እጃቸው ላይ ነው። ሙሴን ያውቁታል፣ ኢየሱስን አያውቁትም። የኢየሩሳሌም ሰዎች ናቸው፣ አይሁዳውያን ናቸው፣ ዕብራውያን ናቸው፣ ሃይማኖት አላቸው፣ ኢየሱስን አያውቁትም። በሯ ነው፣ 3000 ዓመቷ ነው፣ አጥሯ እሱን ነው የሚሰብከው። ኦ መከራ ኢየሱስ አይ እኔ ሁሌም ነው የምገረመው። በጣም ነው የሚገርመኝ ይሄ ነገር። እኚህ ሰዎች ኢንፎርሜሽን አላቸው። ሉቃስ 10 ቴንክ ዩ ሉቃስ 10:22 እስቲ አንብብልኝ ቤካ። ሉቃስ 10:22 ምንድን ነው የሚለው?
እሺ በጌታ ስም አነባለሁ። ሉቃስ 10:22 ሁሉ ከአባቴ ዘንድ ተሰጥቶኛል። እሺ ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም። አብንም ማን እንደሆነ ከወልድ በቀር ወልድ ሊገልጥለት ከፈቀደ በቀር የሚያውቅ የለም ማለት። ድገሞ ያሁናል ፈልጋታለሁ። ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም። አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከፈቀደ በቀር የሚያውቅ የለም ማለት። ቴንክ ዩ። እኔ ከአውዱ ቅድም ያልኩት ሌላ ነው። ቅድም ያልኩት ማለት ለሐዋርያቱ ጌታ ኢየሱስ ክርስቶስ ከዓለም ጠቢባን ሰውረህ ለነዚህ ገለጥክ ያለው ያንን ነው፣ የክርስቶስን ብርሃን ነው። በሌላ አማርኛ አብ ካልገለጠለት በስተቀር ልጅን የሚያቀለም እሱ ማቴዎስ ነው ያለው። እሱ ማቴዎስ 10 ነው። እኔ ፎከስ እንድታደርጉ የፈለኩት ነገር አሁን እዚህ ያላችሁ የምታደምጡኝ ሰዎች በጣም ሲሪየስሊ እንድታደምጡኝ የፈለኩት ነገር ወንጌል ብርሃን ነው። በደንብ አዳምጡኝ። ወንጌል ብርሃን ነው። የክርስቶስ ኢየሱስ የመስቀል ስራ ሲሰበክ እንዳንዳች ነገር የሚያደርገው የበራለት ብቻ ነው። The Passion of Christ የሚል ፊልም ከመሰለው አንድ ሰው የኢየሱስ ሲቃይ እዛ ጋር ብቻ ከቆመ ልክ አይደለም፣ ከዛ ያልፋል ነው። መስቀሉን ስታይ ኢየሱስ ብቻ ከታየ፣ መስቀሉን ስታይ መድኃኒት ከታየ፣ መስቀሉን ስታይ የክርስቶስ ኢየሱስ ፍቅር በልብህ ከተቃጠለ፣ ከገባህበት የኃጢአትና የድካም መንጭቆ የሚያስወጣ የክርስቶስ ፍቅር በልብህ ከበራ እንዴ ምናለቅሶ እኮ አስለቃስ ጭስ እኮ ቸርች አይናችን ላይ ተነፍቶ አይደለም እኮ ፍቅሩ እኮ በምንም ነገር ማናለቅ ሰዎች ዘመድ ተሰብስቦ አልቆ በአንድ በ3 የጎረቤት ሰው አልቆ ሞቶ አልቅሼ ማላቅ ሰውዬ ኢየሱስ ሲባል ባምባ ሚለኝ የተከፈለልኝ ትዝ እያለኝ ነው። ስለዚህ ኢንፎርሜሽን እና ህይወት በጣም ይለያያል። ኢንፎርሜሽን እና እውነት በጣም ይለያያል። ከዓለም ጠቢባን ተሰውሮ ለኛ ገብቶናል። ይሄ ብርሃን ገብቶናል። የዚህ መስቀል ትርጉም ለጌጥ አይደለም ያስቀመጥ ነው። ይሄ የኢየሱስ ተከታዮች መሆናችን ምልክት ነው። ባይደው ዋው መስቀሉ ያምራል። ኖ መስቀል ምን ያምራል? ደረቅ እንጨት እኮ ነው። ስቃዩን ስናስብ ግን ድነታችን እዚህ ላይ ተፈጽሞ በጣም መጠንቀቅ ያለባችሁ ነገር በክርስቶስ ኢየሱስ ጉዳይ ላይ የሆነ ነገር መፎረሽ የለባችሁ። በርቶልናል፣ አምልጠናል፣ በተለየ መልኩ ገብቶናል። ዮሐንስ 3:16 ገብቶን ምንለው ብርሃን ነው። ቴዎሎጂ ኮሌጆች ላይ ሂዱ። በጌታ የማያምኑ ግን ሮሜን ፈትፍቶ የሚያስተምር አለ። እኔ ማቀው ሮሜን ሲያስተምር ፈትፍቶ በጌታ ነህ በለው። በጌታ አይደለም። ለምን ደም ታስተምረው? ስራዬ ነው የሚል። አየህ ወንጌል ለኛ ስራችን አይደለም፣ የዳንበት እውነት ነው። የዳንበት እውነት ወንጌል እንዳይብድ እንደዚህ የሚያደርገን የዳንበት እውነት ስለሆነ ኢንፎርሜሽን ቢሆን ኖሮ ለሰው መረጃ ያቀበለን ዞን እንል ነበር። በየቀኑ አዲስ ነው ታውቃለህ። የተሰቀለው ኢየሱስ ስንል በየቀኑ አዲስ ነው። በየቀኑ አያውቀውም እንደ የተመጠመው ሰው ኢየሱስ እንደሞተለት ያውቃል። እናውቃለን ማለት ጀምረዋል እኮ እናውቃለን ይላል። ተቀበለው ስትለው ከየት ነው የምቀበለው? ተቀበለው ስትል ስኔን በ3 ደቂቃ ነሳ ጸሎት እጄን አነሳውና ጌታ ኢየሱስ ሆይ ሲሉን ጌታ ኢየሱስ ሆይ አልኩኝ። ቸርቹን እወድሃለሁ አንተ የህይወቴ ጌታ፣ አንተ የህይወቴ ጌታ፣ ኃጢአት በደሌን መተላለፌን ደምስስል። ኢሚዲየትሊ መንፈስ ቅዱስ ተሞላው። ኢሚዲየትሊ የህይወትም ያቆምም ለውጥ። ለምን ለተቀበሉት ሁሉ ግን በስሙ ለሚያምኑት፣ ለተቀበሉት ሁሉ ግን በስሙ ለማያምኑት ለነሱ ሰው የእግዚአብሔር ልጅ የሚሆነው በመንፈስ ተወልዶ ነው። አሁን የእግዚአብሔር ልጅነትን ስታገኝ በመንፈስ ቅዱስ ህይወት ሼፕ ነው የሚሆነው። ለውጥ ፊት ላይ ይታያል። የህይወት አቋም በወንጌል ማመን ይታወቃል። የህይወት ዲሲፕሊን የምትወደውና የማትወደው ጴንጤ ኮንኩ በኋላ ይታወቃል። ባይዘ አፒታይት ይታወቃል። ለምን ህይወት ነው ወንጌል። አየህ አንተ ጋር ወንጌል ህይወት ሆኖ ሲመጣ አፒታይት ከክርስቶስ ኢየሱስ አንጻር ነው። ኢየሱስ የሚጠላውን ትጠላለህ፣ የሚወደውን ትወዳለህ። ትቀልዳለህ እንዴ? ለውጡ ፊዚካሊ አይደለም፣ ከውስጥ ነው ብርሃን የሚፈነጨው። ከውስጥ
የብርሃን ልጆች ነን ስንል የብርሃን ስራ እንሰራለን እያልን ነው እንጂ ውስጣችን ፓውዛ አለ እያልን አይደለም ጎበዝ። የብርሃን ልጆች ነን ማለት ጨለማ የሚሰራውን አንሰራም ነው። ከጨለማ ጋር ህብረት የለንም ነው። ለምን? ውስጣችን የገባው የእግዚአብሔር መንፈስ ብርሃን ነው። እግዚአብሔር ብርሃን ነው አለ ዮሐንስ። እሺ ሲል ለእኛም በራለን ማለት እግዚአብሔርን ተመራመርኩትም አገኘሁትም የሚል ጥቅስ የለም። እግዚአብሔርን በሳይንስ ቴክኖሎጂ አገኘሁትም አወቅኩትም የሚል ብርሃን ነው። የሆነች ድንግል 10 ምናምን ዓመት ድንግል የሆነች ልጅ ከብት ግርግም ውስጥ ቁጭ ብላ እሱ የዘላለም አምላክ ነው ሲሉ አሜን ለማለት አው ሙስሊሞች ላይ ለምን ትፈርዳለህ? አምላክ ይወልዳል አይወለድም አትፍረድባቸው። አልበራማ እኔስ አምላኬ ነው አልኩኝ። ታውቃለህ ያ ከስምዖን ቀራጩ ጋር የነበረው አዎ አሳ አስጋሪ ጋር ሲዞር የነበረው ኦፍ ኮርስ ያቺ ደም የሚፈሳስን ሴት ከጨርቁ በወጣ ኃይል ደሟን ቀጥ ያደረገው አዎ እሱ የዘላለም አምላክ ነው። አዎ በሸላሾቹ ፊት ዝም ያለው ያልተናገረው አዎ አምላክ ኮን ኃይልና ሳይ ሲባል ጸጥ ያለው እሱ ነው። ያንተ አምላክ የኔ አምላክ እሱ ነው። ወንበዴ ማለት እኮ ነው የተሰቀለው። የኔ አምላክ ነው ለኔ ስል ነው እርቃኑ ነው የተሰቀለው። እሱ ነው የኔ ጌታ፣ እሱ ነው የኔ ነፃ አውጪ። ኢየሱስ ክርስቶስ ጌታ ነው። ይሄንን እንድንል የማይፈልግ መንፈስ አለ። ታውቃለህ ኢየሱስ ጌታ ነው ጌታ ነው ይላሉ። ምንም በል ታዲያ ሚካኤል ክንፍ አለው ልበልልህ አለው እኮ ምን ይገርማል? ሞትን ገንጥሎ የተነሳው ይገርማል እንጂ ምን ይገርማል? የሚካኤል ክንፍ ማማታት ሊገለው የመጣውን ሞት ገሎ ሞትን አሸንፎ የተነሳው ኢየሱስ ይበልጣል እንጂ ማንም ብትሆን ከሞት በታች ነበር። መጣ የኔ ጌታ የመጨረሻው ባለስልጣን የነበረውን ሞትን ገነጠለልኝ። ኢየሱስ ጌታ ነው። በምን ላይ? በሞት ላይ። ለዛ እኮ ነው ዮሐንስን የሲኦልና የክን መክፈቻ በእጅ ያለ አለ። ተቀብየዋለሁ አለ። ለምን? ሞትን ገንጥየዋለሁ፣ ሲኦልን ድል መንሳቱን ወስጄበታለሁ። ታውቃለህ ኢየሱስ ሲሞት ኢየሱስ ከሞተ በኋላ ሞት ተጠራ፣ ሲኦል ተጠሩ። ሞትና ሲኦል ኖ ኖ ኖ ተባሉ። ሞትና ሲኦል ኖ ና ሞት ሆይ ተባለ። አቤት ማውገት አለ። ሰበረው ኢየሱስ። ስንቱን የሰበርክበት ነው ሰበረብኝ። ሲኦል ሆይ ድል መንሳት የታል? አሸነፉታል። ማን? ኢየሱስ አሸነፈው። ስንቱን ሰብስቤ እንዳላስቀመጥኩ ገነጠለው ኢየሱስ እና አሸንፎት ተነሳ። ኢየሱስ ጌታ ነው። አንተ ሃሌሉያ ታለዳለ እንደ አንተኛ ክርስቲያኖች ነን፣ ስብከታችን እኔ ነው። ኢየሱስ ጌታ ነው። የለም ሌላ ስም የለም፣ ሌላ ወንጌል የለንም። ጨርሰናል። ከዚህ በኋላ ምን እስኪ ጌታ እስኪመጣ ምን ሰብከው ይሄ ነው ርዕስ የለንም። ይሄ ነው የመጨረሻም የመጀመሪያ ርዕሳችን። አልፎ አልፎ ስለ እናቱ አውሩ እንጂ አልፎ አልፎ መጽሐፍ ስለ እናቱ ስላላወራ አልፎ አልፎ አናወራ። አንድ በጣም ስሁት የሆነ ነገር ሰማው እዚህ ቲክቶክ ላይ ኢየሱስን ለሰጠችን ለማርያም የሚል ማለት አልሰጠችንም። እሺ ብርቄ በደንብ ስሚኝ። ኢየሱስን ማርያም አልሰጠችንም። መጽሐፍ ሲናገር አንድያ ልጁ እስኪጠፍ ድረስ ዓለምን እንዲሁ ወዶታል። አንድ ልጁን የሰጠን ማን ነው? አብ ነው። ማርያምስ ኢየሱስ በስጋ እንዲመጣ ምክንያት ሆነች እንጂ አልሰጠችንም። አርሙት። አብ ነው ኢየሱስን የሰጠን ሳይሰስት አንድያ ልጁን ስለ ኃጢአት ቤዛ አድርጎ አሳልፎ የሰጠው አብ ነው። ሰጠችን ይላል አንዱ። አልሰጠችኝም። አልሰጠ አብ ነው የሰጠኝ። አብ ሰጥቶኝ አብ እንዴት ያለ ደግ ነው! በእናት እንዴት ያለ ሩሩ ነው አብ። አብ ሰው ይወዳል ታውቃለህ። የፍቅር ልቡ የአብ አይገርምም? ሰጥቶን አልረካ ስንል እኛ ልጁን ሰጠን ታውቃለህ። አንድያ ልጁን ለምን ሰጠን? ለሞት አሳልፎ ማን እንዲድን እንዳልክ የሚባል ወንበዴ በእግዚአብሔር ፊት ጻድቅ ሆኖ እንዲታይ ቤካ የሚባል አጥኛ ሜርሲ የምትባል ዳጊ የሚባል ፌበን ይሄ ሁሉ ጴንጤ በእግዚአብሔር ፊት ቅዱስ ሆኖ እንዲታይ ኃጢአት የሌለበትን እርሱን ስለኛ ኃጢአት ያደረገው የሚል አንብባለሁ። አንደኛ ቆሮንቶስ ላይ ኃጢአት የሌለበትም ስለኛ ኃጢአተኛ ሆኖ ተቆጠረ ኢየሱስ መስቀል ላይ። አያችሁት? ይሄን ኃጢአት ተባለ የኔና አንተን ኃጢአት ይዞ ወጥቶ እኮ ኢየሱስ ጌታ ነው። ማን ነው የሞተልኝ? ከደማልሽ በላይ ለማንም ስታወሪ ጊዜሽ እንዳያልቅ። ማርታ ትሰሚኛለሽ? ትሰሙኛላችሁ? እኔ አላቅም። እኔ እንደው እግዚአብሔርን ብርሃን በቃ አሁን ለብርሃን መጸለይ ጀመርኩ። እግዚአብሔር ሆይ በተኙበት አገኛቸው ማለት ጀምራለሁ። አንተ ኢየሱስ ያድናል ብለው ዘፈን፣ ኮንሰርት፣ ሙዚቃ የሚታበድበት ከተማ ላይ የተወደዱ በጌታ የተወደዱ ወንድሞቻችን እህቶቻችን መጽሐፍ ቅዱስ ይዘው በወጣትነታቸው
ክለብ አልሄዱ፣ መጠጥ ቤት አልሄዱ። ኢየሱስ ጌታ ነው እያሉ ሲሰብኩ መጣ። ጥቅስ አሳዩኝ ትላለህ። ክርስቲያን ካታጎሪ ውስጥ ሆነ ከዛ ትመጣለህ። በሯ አጥሯ እንጥሏ ሻሿ ቁመቷ እሱ ነው የሚሰብከው ትላለህ። ሲሰበክ መጣ ለመቃወም ቡዳ መንፈስ የተመታዩ እርድና አይደለም። ይሄ ባይዘው ወንጌልን አስቆሞ እንቅፋት ዘመናዊ እንቅፋትነት ነው። እሺ እኚህ ሰዎች ኢየሱስን አይወዱትም። እኚህ ሰዎች የኢየሱስ ጠላት ናቸው። ባይዘው ማስተዋል የምትባል የተወደደች አርቲስት መድረክ ላይ ኢየሱስን ሰበከች ብሎ ሰው እንዴት ስኳሩ ከፍ ይላል? እንዴት ግፊት ይዟል ሰው በኢየሱስ ተንተከተኩ እኮ እንዴ! አልዘፈነች፣ ባዕድ ነገር አላስተዋወቀች፣ ክፉ ካፏ አልወጣ። ኢየሱስ ስትል ቦታው አይደለም ይላል መጥቶ። አቤት ቦታው ማርያም ለማለትስ ቦታው ነው። እንደውም ቦታው አይደለም ማርያም ለማለት ኢየሱስ ለማለት ቦታው ነው። የትም ያለ ቦታው ነው ያዋለው። ለኔ መስቀል ላይ መስቀል ቦታው አልነበረም፣ የኔ ቦታ ነበር። ይሄ የኔ ቦታ ነበር። እኔ ሙሉበት ጋር መጥቶ ዋለ። እኔን ወደ ቦታዬ ሊመልስ እሱ ያለ ቦታው ዋለ። እኚህ ሰዎች ታዲያ ኢየሱስን ይወዱታል? አይወዱት። መንገድ ላይ ወንጌል ሰበከ ብለህ አስቆመ ቪዲዮ ቅረጹኝ አንዴ ሳዋርደው ትላለህ። የኢየሱስን ስብከት ይዞ ወጣ ሰው። ከዛ ምንድን ነው ስትለው ክርስቲያን ነኝ ይላል። አይደለም። ለዚህ ነው እኔ ጴንጤ ነኝ የምለው ብዙ ጊዜ። ክርስቲያን ነን ኦፍ ኮርስ፣ ይሄም ሰውየው ክርስቲያን ነኝ እያለ እኮ ነው። ስለዚህ እኔ ክርስቲያን ነኝ እንደገና ጴንጤ ነኝ፣ ክላሲክ ጴንጤ ነኝ፣ እለያለሁ። ክርስቲያን ካታጎሪ ውስጥ ብዙ ስላሉ አሁን ራሴን ከክርስቲያን ወደ ጴንጤ ደግሞ አሁን ክርስቲያን ነኝ። ኦፍ ኮርስ አም ክርስቲያን ግን ደግሞ ጴንጤ ነኝ። ለምን? ከዚህ ሰውዬ ለመለየት ነው። ይሄ ኢየሱስ ሲባል ከሚበሳጨው ሰውዬ እዛ ካታጎሪ ውስጥ መግባት አልፈልግም። ኢየሱስ ሲባል ስኳሩኝ ተከተካል፣ አንተ ደሙ ይፈላል። ጴንጤን ሲያይ ይነዳል። ዘፋኝ ሲያይ ችግር የለበትም። መሀል መገናኛ ላይ በዘፈን ያበድ ባለፈው ተናግሬያለሁ። ዘራ በረሮ የሚል አዲስ አበባ የምትኖሩ ታውቃላችሁ። አዲስ አበባ የመጣችሁ ዲያስፖራ አንድ የበረሮ አለ። የኢትዮጵያ ምሁራን ተፈላስፈው ያገኙት የአይጥ መርዝ ነው። ባይዞ የኢትዮጵያ ምሁር ትልቁ እውቀቱ መርዝ ነው ያገኘው እና የኢትዮጵያ ምሁራን የቀመሙት የአይጥ መርዝ ዘራም ይባላል። የበረሮ መግደያ የአይጥ መርዝ ማለት እና መርዝ ነው ያገኙት ምሁራኖቻቸው። ይሄ መርዝ አይረብሸውም። ዘራ የበረሮ ምናምን የሚለው አይረብሸውም። ኢየሱስ ሲሉ ሁለት ወጣቶች ይናደዳል። በረሮ ሳይረብሽ ኢየሱስ ከረበሸ አጋንንት አለብህ እንጸልይልሃለን። ቸርች ነው ዲመን ነው ዲመን ነው። ዘፈን ሳይረብሽ የሚሌም አዳራሽ የተወደዱ ወንድሞች መዝሙር ድግስ ሲያካሂዱ አይነ ከቀላ መስቀል አደባባይ ዘፋኞች መጥተው ድራፍት ተሽጦ ትውልዱ ሰንፎ ዝሙት መዳራት እዛ ቦታ ላይ ሲጨፈር አድሮ ጴንጤ ወጥቶ መስቀል አደባባይ ላይ ይዘምር ሲል ስኳር ከፍ ካለ የኢየሱስ ጠላት ነህ። አም ሶሪ ቱ ሴይ ዲስ ኢየሱስን አትወደው። ደግሞ ይመጣል አማርኛውን አሰማምረው እናውቀዋለን 3000 ዓመት ስበከው እሱና ወአሰብኩ ወአታሰብኩ። ከዚህ በኋላማ እኛ ስናወራ ራሱ ኮመን ግራውንድ ኢየሱስን ትወዳለህ አትወድም ብለን ነው ከእናንተ ጋር ራሱ ዲቤት ራሱ መግባት ከቻልን ራሱ ምንገባው ጌታ ኢየሱስን ግን ትወደዋለህ ብለን ነው ጀምረን ነው የምናወራው። ከዚህ በኋላ እዚህ ያላችሁ ዲቤት የምትገቡ ጴንጤዎች ጠይቃችሁ ግቡ። እሺ ኢየሱስን የማይወድ መንፈስ መጥፎ ነው። ቡዳ መንፈስ የተመታ ነው። ዲቤት የምትገቡ ወንድሞች እህቶች ጠይቁ። እሺ መጀመሪያ ከየትኛውም ሰው ጋር ስገቡ እኔ የምልህ ኢየሱስን ትወደዋለህ ብላችሁ ጠይቃችሁ ግቡ። እሺ ሃሃ ይሄ ምን ጉድ ነው? እኔ ኢየሱስን ካልወደደ አይወደኝም። ሲጀመር አይወደደኝ። ሰው እኔን ከወደደ በኢየሱስ ምክንያት ይወደደኝ፣ ከጠላኝ ኢየሱስ ስላልኩ ይጥላኝ። ተስፋ የለኝም እኔ ከኢየሱስ ውጪ መሄጃ የለኝም። እኔ ተናግሬያለሁ። እናንተ ጴንጤዎች፣ የተወደዳችሁ ጴንጤዎች በምድር ዙሪያ ያላችሁ እናንተ የምድር ጨው፣ እናንተ የክርስቶስ ኢየሱስን ወንጌል በመስበክ ይችን አልጫ ለምታጣፍጡ እናንተ በህይወትም በእውነትም የክርስቶስ ኢየሱስን ወንጌል በመስበክ እየኖራችሁ እየለፋችሁ ያላችሁ በምድር አቅጣጫ ሁሉ የምትገኙ የተወደዳችሁ ጴንጤዎች ተስፋችሁ ኢየሱስ ብቻ ነው። የለንም ተስፋ ሌላ የለም። ተስፋ የለንም። ሮጠን መተናል፣ እሱ ጋር ተደብቀን ቀርተናል። አየ ክርስቲያን ማለት ሳይኮሎጂካሊ ጥሩ ትሪት የተደረገ ሰው ማይቅም ማይጠጣ ሰው ብቻ አይደለም። ክርስቲያን ማለት አሉ እኮ ማይቅም ማይጠጡ በጣም ጃይንት የሆኑ ግን ኢየሱስ ሲባል ስኳራቸው ከፍ የሚል ክርስቲያን ማለት ማይቅም ማይጠጣ ብቻ አይደለም።
ክርስቲያን ማለት ዓለም የሚጠላው ዓለምን የሚጠላት የኢየሱስ ተከታይ ማለት ነው። ባይዘው ሲምፕል ዲፊኒሽን። ክርስቲያን ማለት ሳይኮሎጂካሊ ጥሩ ትሪት የተደረገ ሰው አይደለም። ዓለምን አጥብቆ የሚጠላ ዓለምም የምትጠላው የኢየሱስ ተከታይ። ለምን ኢየሱስ ለዓለም ጀርባዋን ሰጥቶ አንተ ፊትህን አትስጥ ጥርስህን ነው የምታወልቅልህ ብዬ በተደጋጋሚ ተናግሬያለሁ። ኢየሱስ ጀርባ ለሰጠ ዓለም ፊት ይሰጣል? ነውር ነው፣ አይሰጥም። ኢየሱስ ጀርባውን ነው የሰጠው። እኛስ ጀርባችንን ሰጠን። ኢየሱስ መስቀል ተሸክሞ ሄዶ እኛም በየራሳችን መስቀል ተሸክመናል። የዚህን ዓለም ኃጢአትና ክፋት ምንክድበትን በጽድቅ ምንጨክንበትን መስቀል ተሸክመናል እና ወደ ሞት ነው የምንሄደው። ክርስትና መጨረሻው ምንድነው? ይገሉናል እና ሞት ለኛ ድልድይ ነው፣ ወደ ጌታ መሄጃ ነው። ጳውሎስን በብዙ አስፈራሩት፣ በእስር አስፈራሩት፣ በስደት። ከዛስ ጳውሎስ ምን ቢል ጥሩ ነው? እንገላለን ሲሉ ሊሄድ አለ። እናፍቃል እንደውም ሄዳለሁ አለ። አንተ ጴንጤ ማይ ጴንጤ ፒፕል እኮ ምን ደስ እንደሚል ታውቃለህ? ቤካ እኔ ስሞት ራሱ የሚዘምሩት መዝሙር ሄደ ወደ አምላኩ እኮ ነው የሚሉት። ወየው ለኔ ምናምን ለኔ ወየው ለኔ አይዘመርም። ለኔ ባይ ድሮ ቢሆን ወየው በስራው የት ይሆን መግቢያው ነው የሚለው። ማይ ጴንጤ ፒፕል አሁን እኔ ከልቱ ብላውን ብሞት ይላል መሰለ ወደ ረፍቱ ገባ ይላል። ከበሮውን ይዞ እንዳልቅ አንቀላፋ ይላል። ከዛ ሄደ ደስ ሲል ኮንፊደንስ የሆነ ምን አይ ኮንፊደንስ የሆነ ሃይማኖት ነው። በእናትህ ተመችቶኛል የክርስትና ጌታ። ስማ እኔ ጴንጤነት ተስማምቶኛል ጌታ ማለት ተመችቶኛል። እንደዚህ ተንጋልዬ እዚህም እዛም የተመቸን እዚህም እዛም እዚህ በፍጹም ሰላም ነው የምኖረው። ዓለም ይታወቃል። አስበው እግዚአብሔር ከስንት ነገር እንደታደገኝ። አሁን ጠቅላላ እየተለቀሙ የሚገቡበት ሰዓት ነው። እግዚአብሔር ጠበቃ። አሁን ክርስቲያን ባለው እንደ ድሮ ብሎ ተንቀሽ ልጄ እኔ ከስንቱ ጋር ተናክሰም ወንጌል ለመስራት አለቀ። ኢየሱስ ጌታ ነው። ያስመለጠን ብዙ ነው። ጌታ ይባረክ። በጣም ነው የምወዳችሁ። እራት ልበላ ነው። ማንኛውም ጴንጤ ምግብ መብላት አለበት። ባይዘ ወንጌል ስለምንሰብክ ኢነርጂ ብዙ እንትን ስለምንል መብላት አለብን። እኛ ታውቃለህ ብንበላም ለወንጌል ነው እኮ ባይዞ ጴንጤ ስማ፣ እግዚአብሔር ስማ፣ ቤካ ጴንጤ ምግብ ቢበላ ራሱ እኮ ለወንጌል ለመስበክ ኃይል እንዲሆነ ነው። ስለባው ብዙ ኢነርጂ ምንም ነገር ለእግዚአብሔር ክብር የምናደርግ ጸዴ ህዝቦች እኮ ነው። በልተን ለክብር እንቁም። ምን ማለት መሰለ ወንጌል እንስበክ እኮ ነው። እና በልተን ለክብር እንቁም። ታዲያ ስጋና ደም መንግስተ ሰማያት አይገባም እና ጥሬ ስጋ በልተን ጌታ በላኝ ለማለት ብቻ አይደለም እኮ በልተን ለክብር እንቁም። ምን ማለት መሰለ ኢነርጂ ሲጨመርልን ለስጋችን ድካም እንዳያገኘን ለመንፈሳችን መንፈስ ቅዱስ ጥንካሬ ይሰጠናል ነው እኮ። በረሃብ ምክንያት ረሃብ ክፉ ነው ታውቃለህ። ኤልያስን ታውቃለህ? መጽሐፍ ቅዱስ ላይ ከአባቶቼ ያልበልጥም ውሰደኝ አለና ቁራ መጣና ምግብ አበላው። መልአክ ቀሰቀሰውና ብላ አለው። በልቶ ተኛ የሚል አንብበሃል? ለካ ረሃብ ነው መጀመሪያ ነጫነጨው። ልክ ከበላ በኋላ እንቅልፍ ወሰደ። ምግብ ጥሩ ነው ለማ አንዳንድ ሰዎች ለካ የሚጮህብህ ብሉ፣ እሺ ብሉ፣ ምግብ ብሉ፣ በስነ ስርዓት ተመገቡ፣ በልታችሁ ለወንጌል መስክሩ። ጊዜ የለንም። በጣም የምትወዱት ሰው ካለ ደውላችሁ እስቲ ቆይ አንድ ነገር ባለፈው ምቺ ነገር አድርጌያለሁ። እዚህ ያላችሁ 400 ጴንጤዎች አንድ ቁጥር ጻፉልኝ እስቲ። ለሆነች ነገር ፈልጊያችሁ ነው። እኔ ጌታን እመኑኝ፣ እኔ እናንተን በጣም ነው የምወደው። ሌላ ነገር አላስደርግም። እኔ ጴንጤ ነኝ። አንድ ቁጥር ጻፉ። አይዟችሁ፣ ለምርጫ ምናምን አይደለም። አንድ ቁጥር ጻፉ። እሺ ኢትዮጵያ ያላችሁ በተለይ እንዲህ አድርጉልኝ። ጌታን የማያውቅ ሰው ጓደኛ ካላችሁ እስቲ አሁን ቴክስት አድርጉለት። ጌታ ኢየሱስን ተቀበል ምናምን ብላችሁ ወንጌል በቴክስት መስክሩለት እስቲ። ዝም ብላችሁ ዘመድ የላችሁም ጓደኛ የላችሁም አብሯችሁ የሚውል የሚያመሽ ጌታን ማያቅ ግን እናንተ ፍሬንድ የሆነ ወይ ከዘመድ መካከል ወይ ቴክስት አድርጉለት እስቲ። ጌታ ሊመጣ በደጅ ነው። ጌታ ኢየሱስን ተቀበል እስቲ። ቴክስት አድርጉለት እስቲ። በስልካችሁ ይኸው አድርጉለት እስቲ ቴክስት አድርጉ። ከዛስ እዚህ ያላችሁ 414ታችሁም ቀጥታ ፌስቡክ አካውንታችሁ ላይ ገብታችሁ ኢየሱስ ጌታ ነው ብላችሁ ፖስት አድርጉ። ወንጌል መስክሩ። በቃ ይሁን ጀምር እስቲ እንጀምር። ቤካ ጀምር። ካንተ ወንጌል ፌስቡክ ላይ ግባና ኢየሱስ ጌታ ነው ብለህ ፖስት አድርግ። እዚህ ያላችሁ 400 ዛሬ እስቲ ምን አገኙኝ ጴንጤዎች ምን ነካቸው ይባል 421 ጴንጤዎች ቀጥታ ፌስቡካችሁ ላይ ሄዱና ኢየሱስ ጌታ ነው ብላችሁ ፖስት አድርጉ። ከዛ ቴክስት ላኩ። ጌታን ለማያውቅ ለምታውቁት ለቅርብ ሰው ካለ ወንጌል ያልሰማ ያልመሳከራችሁለት ሰው ካለ ቀጥታ በስልክ ቴክስቱ ወይ በቴሌግራም ወይ በዋትስአፕ ሜርሲ አንቺም ኢትዮጵያ መታቁ ዳግዬ መታቁ ጌታን ያልተቀበለ ሰው ካለ ፌቨን ቴክስት አድርጉ። ጌታ ኢየሱስ ክርስቶስ ስለ ኃጢአት ሞቷል ጌታን ተቀበል በሉና ቴክስት አድርጉለት። ወንጌል መስክሩ። ከዚሁ ጀምሩ። ኃላፊነትን ተወጥቻለሁ። የዛሬን ጌታ በእኔ አድሮ ተናግሯል።
ከኔ የሆነ አንዳች የለም። በንግግሬ መሀል ስህተት ከተገኘ ኃላፊነቱን ይወስዳለሁ። ንግግሬ ልክ ከሆነ መንፈስ ቅዱስ ክብር ይሁንለት። እሱ ነው የተናገረው። ኢየሱስ ጌታ ነው። እወዳችኋለሁ። እንደ ማንኛውም ጴንጤ ምግብ ልበላ ነው። እንደገና መሀል ቦሌ ላይ ነው ወክ የምናደርገው። አይዟችሁ፣ አትፍሩ። አይዟችሁ፣ ኢየሱስ የሚባል አምላክ ነው የሚጠብቀን። ቀላል ሰው እንዳልመስላችሁ። እኛ ጴንጤዎች ጠባቂያችን ኢየሱስ ነው። ወደዚህም ወደዛም እሱ ነው ያለን። ተስፋችን እሱ ነው። እሱን ተመክተን እሱን ተደግፈን እንወጣለን። እሱን ተማምነን እንሰብካለን። እሱን ተማምነን እንበላለን። እሱን ተማምነን እንጠጣለን። እሱን ተማምነን እንተኛለን። እሱን ተማምነን እንነሳለን። ምክንያቱም እንቅልፍ ባይዘው ጴንጤ ለእንቅልፍ ጥቅስ እንዳለው ታውቃለህ። ለወዳጆቹ ጣፋጭ እንቅልፍ ይሰጣል። ሚና አንብበሃል? ቤካ አንብበሃል? ምን ተኛው? እሱ ጣፋጭ እንቅልፍ ሰጥቶን ነው። እሺ ጥቅስ አለ። ባይዘው ለወዳጆቹ ጣፋጭ እንቅልፍ ይሰጣል። ስለ ምግብ ራሱ ጥቅስ አለ እንዴ። ምንድነው መዝሙረ ዳዊት ላይ ተድላን ያየ እህልንም የቀመሰ ማን ነው የሚላል? እግዚአብሔር። ብቻ እኛ በጥቅስ ነው የምንኖረው ማለት ነው። እወዳችኋለሁ። በቃ ፍሬክስ ቻው። እግዚአብሔር አምላክ ሀብሴ ባርክ፣ ጸጋ ያብዛልህ ወንድምነት። ዩ አር ሶ ብሌስድ፣ ዩ አር ሶ ብሌስድ በእውነት በቃ በእግዚአብሔር ፕሮግራም ነው ዛሬ የተገናኘ ነው ብዬ ነው የማስበው። እኛ ፕሮግራማችን ሌላ፣ ግን መንፈስ ቅዱስ የመንፈስ ቅዱስ ደግሞ ፕሮግራም ሌላ እና ዛሬ መንፈስ ቅዱስ አድሬስ ማድረግ የፈለገው ነብስ አለ እና ጌታ ክብሩን ይሰድ። ተባረክ ወንድምነት። ሜርሲዋ ሰላም በይን። ዳግሻዬ የምትለው ነገር አለ? አባኩ ዳኪም ቢዚ ነው። ፌብዬ ደግሞ አንቺ ጠፍተሻል ታለምዬ እና እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። ሜርሲ አለሽ? ሜርሲዋ ሜርሲ የለች። እሺ እንድዬ እግዚአብሔር ይባርክ አባኩ። ዳግሻዬ ያለ ድምፅህን እንስማ እስቲ። ዳግሻዬ ድምፅህን አሰማኝ ይሉሃልና ድምፅህን እንስማ እስቲ። እሺ ቸርዬ እሺ እንመጣለን። አይቻለሁ። እሺ መጣን። እሺ ማህበረ ቅዱሳን እግዚአብሔር አምላክ አብስቶ ይባርካችሁ። እንግዲህ ደግሞ እኛ በጣም ፕራውድ የምናደርግበትን የጸጋ ስጦታ አንዳንድ ሰዎች በጣም ሞክ እያደረጉ አላስፈላጊ ነገር እየተናገሩ አላስፈላጊ ቃል እያወጡ ባልተገባ መንገድ እንትን እያሉ ይገኛሉና እሱም ደግሞ መከላከል ግድ ስለሚሆንብን ከወንድማችን ከኤፋዬ ጋር ደግሞ አብረን ሆነን እንግዲህ በእኛ ቤት ውስጥ ያሉትን ስርዓትና ይሳቸዋል ማለት ነውና እኔ በልሳኔ አልቀልድም። በጸጋ ስጦታዎቼ ኮምፕሮማይዝ አላደርግም። ለድርድር አላቀርባቸው።